ብዙ ነገር እያጣራ እየጠየቀኝ ነው። አንተም ደግሞ እህትና ወንድም እንዳልሆኑ እንደምታውቅ እየጠየቀኝ ነው። አንቺ ምንም እንደማታውቂ ንገሪው። አሁን እሱ የሚጠረጥረው ልክ የሆነውንም ልክ ያልሆነውንም ነው። ኤደን አብሬ ካልሆንም ብትለው ግን ራሱን ነው የሚያጠፋው። እሱ ራስ ወዳድ ነው፣ መቼም ራሱን አያጠፋም። አሁን ግን ነገሮች እየገቡት ያለ ይመስለኛል። ነገሮች ቢገቡትማ ቤቱን ለቀው ይወጣል አይመስልሽም? እነሱ እኮ የሌባ አይነት ደረቆች ናቸው። አሁን ግን አልዋሸም አባዬ፣ ነገሮች ባላሰብኩት መንገድ እንዳይሄዱ እፈራለሁ። ለዛ ነው አጠገባችን መሆን ያለባቸው። ግን እኮ ከቤት ይውጡልኝ ማለት ትችላለህ። እኔ ከእነሱ ጋር ውጡ አትውጡ አልባባልም። ሁሉንም ነገር እንደማካወቁ ችግር ይፈጠራል። ስለዚህ አካሄዳቸውን ልወቅ ብዬ ነው። ምን ነው በፀሐይ እየደመነ እኮ ነው። ምን ነው ከስራ መልስ ኤደን አላገኛትም? ምን ነው አግኝታት ነበር እንዴ? አዎ ወደ ላይ ሰውጣውን አግኝቻት ነበር። እየቀለድክብኝ ነው? የምሬን ነው። ወደ ላይ ይሄድሽ። በዚህ ፍጥነት ግን የት ሄዳ ነው? ምን አውቃለሁ። እኔም እኮ አጋጣሚ ነው ያገኘኋት። ስልኳንም እኮ ስደውልላት አይሰራም። ምናልባት ተስፋ ቆርጣ ቢሆን? ኤዱ መቼም ቢሆን በእኔ ተስፋ አትቆርጥ። በሰውማ ተስፋ አታድርግ። የኔን ህይወት አይታ አትማርም። ያንተና ኤዱ ግን መገናኘት አጋጣሚ ነው። ይኸውልህ ምናልባት አይኗን ጥላብኝ ይሆናል። ቆይ ምንድነው የምትቀባጥረው? አይታወቅም። አቃጠልኩት። እንደሱ ይሻላል። ታባቱ እንደሱ አይነት ደፋር ደግሞ የትም የለም። የሰው ሚስት ይዞ ለራሱ ያለቅሳል። ዳኒ ኤደንን ከጠፋችው ሰንበትበት ብላለች። ያ አልበቃ ብሏት ሁሉንም ነገር ስለሰማችና ስላወቀች እሱም ማግኘት ስላልፈለገች አድራሻዋንም ቀይራ የምትኖርበትን ለቃ ወደ ሌላ ቤት ቀይራ ስልኳንም ማጠፋፍታለች። ጠፋሽ ምንድነው? በሰላም ነው ወይ? ናፈቅሽ ላገኝሽ ብሎ ሲላት እረ ነው እንዴ አንተን ላለማግኘት ቦታ ቀይሬያለሁ፣ ስለዚህ ከአሁን በኋላ አትፈልገኝ ስትለው በጣም ደንግጦ ነበር። እንግዲህ ከአሁን በፊት ቲናን እንደሚወዳት ነበር። ነገር ግን አሁን በጣም ነው ያስጠላሽኝ፣ ነገሮቹን በጣም ትቸኩያለሽ፣ ሁሉንም ነገር አበላሽሽብኝ እያለ ሲቆጣትና ሲሰድባት ነበረ። ካሌብም እንዳቃጠለኝ አቃጥለዋለሁ ብሎ እንግዲህ ይዞታል ማቃጠል። በተደጋጋሚ ባገኛት ክፍተት ሁሉ እየወጋው ይገኛል። ዳኒ ነገሮቹ ተደብቀው የሚቀሩ መስሎት ነበር፣ የማይታወቅ መስሎት ነበር። የማይደረስበት አንድ ነገር የማይታወቅበትና የማይደረስበት ነገር የለም። ሁሉም በጊዜው ጊዜውን ጠብቆ ይወጣል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በባለፈው ሳምንት ላይ ኤደን ከቤት እንደወጣች እንዲሁም ደግሞ እንደተቀየረችበት በተደጋጋሚ ሲያወራ ነበረ። ካሌብ ደግሞ ስለ ቲና እያወራ መቼም ቲናና ካሌብ በትሁት በጣም እንደተገረሙ ሁላችንም ተገርመናል እያለ ስለ ትሁት ሲያወራ አባትየው ምነው ትሁቴ ለዳርህ እንዴ ብሎ ሲል ትሁትም በር ላይ ሆና እየሰማቻቸው ነበረ። ቆይ አባዬ ምን አስቦ ነው ስትል ነበር። በነገሮቹ ተገርማ ኪችን ገብታ ብቻዋን ከራሷ ጋር እያወራች በነበረበት ሰዓት ዳኒ መጥቶ እንዴት ነው ራት ብሎ ሲላት ምን የምን ራት አለፈ እኮ እሱማ ምናምን ስትለው የሆነ የተደሰትሽበት ነገር አለ ምናምን ብሎ ሲቀባጠር ምንድነው ያልተወራ ነገር የምትቀባጠረው ስትለው አይ እንደዛ አይደለም፣ በትክክል የሆንሽው ነገር አለሽ በእርግጠኝነት ሳታስቢው ካሌብ ስሞሽ ነው አይደለ ጉንጭሽን ሲል እንግዲህ አይ ያልተባልከውን አትቀባጥር ከኪችን ውጣ ስትለው እሱም እሺ በማለት እየሳቀ ነበር የወጣው። እንግዲህ ከቤት ከወጣ በኋላ ኤደን ፍለጋ ናፈቅሽ ብሎ ስልክ ሲደውልላት እሷም በስነ ስርዓት አላዋራችውም። እንዲሁም ደግሞ ቤቱን እንደለቀቀች እና ከአሁን በኋላ እሱም ማግኘት እንደማትፈልግ ስትነግረው ቀጥ ብሎ እቤት መጥቶ ትሁትን አንገቷን ነበር ያነቃት ማለት ነው። ትሁትም ግራ ስትጋባ ምንድን ነው በማለት እሷንም በድጋሚ ስኪን አንስታ ቢላዋ አንስታ ስታስፈራራው
ምንድን ነው እሱን ነገር ወደዛ በይ ብሎ ሲላት አንተ ነህ የጀመርከው ከድጋሚ የምትደግም ከሆነ ግን አወጋሃለሁ ስትል አይ ሳላስበው በስህተት ነው ይቅርታ ግን ምን ብላችኋት ነው ኤደንን እንደዚህ የሆነችው የተቀያየረችብኝ ብሎ ሲል በእርግጠኝነት እናንተ ነግራችኋት ነው ከእናንተ ውጭ ማንም አይነግራትም የሆነ ነገር ብላችኋታል እንጂ አለዛ አንድ ነገር እንደዚህ አትሆንም ምናምን ብሎ ሲልባት እኔ ምን ላድርግህ መቼም አንድ ነገር ተደብቆ አይቀርም ሁሉም ጊዜውን ጠብቆ ይቀራል ኤደን እንደሰማች ነገ ይችኛዋም ትሰማለች ያኔ መውደቂያ የከፋ ይሆናል ከሁሉም ውጭ ነው የምትሆነው በእኔ በተደጋጋሚ ቢገባህ ነግሬህ ነበረ ግን አንተ የሰው ሚስት ላይ እና ሰው ቤት ላይ ተላከህ ቀረህ የምትሰማ ጉድ አይደለህም ብሎ ሲል ምን ነው አባዬ ስለ ሁኔታ ታውቋል እንዴ ካሌብ ምናምን ስትል እሱም ነገ ጧት በሂደት ይታወቃል ይሄ ነገር ሲታወቅ አባዬ ምን እንዳደረከው ካሌብ ቢያውቅ ምን እንደሚያደርግህ ጠንቅቀህ ታውቃለህ ውጣ ስትባል አትወጣም ምናምን ብላ ስትጮህበት እሱ እኮ ጊዜው ሲደርስ እወጣለሁ መውጣቴ እኮ አይቀርም ምናምን ብሎ ሲያል አሁን ከዚህ ከኩችና ትወጣለህ አትወጣም ብላ ስታስወጣው እሺ ብሎ ነበር የወጣው እንግዲህ ካሌብና አባቱ አብረው ቁጭ ብለው እያወሩ ስለነበረ አጠገባቸው ሄዶ ኤደን ጠፋች ስልክ አታነሳም ስልኳም አይሰራም ብሎ ሲላቸው ካሌብ ብድግ አድርጎ ደውላልኝ ነበር እኮ ብሎ ሲል እንዴ ደውላልህ ነበር እንዴ እሺ አባዬ አንተስ ብሎ ሲለው እኔም ጋር ደውላ ነበር ምነው አንተ ጋር አልደወለችም እንዴ ሰላም አይደላችሁም ብሎ ሲል ሰላም አይደለም ኤዱ ምን እንደነካት ባላውቅም በጣም ተቀይማኛለች ብሎ ሲል ያስቀየምካት ነገር ቢኖር እንጂማ አላንድ ነገር እንደዚህ አታቃየምህም እና ያደረካት ነገር ቢኖር ነው ምናምን ስትል ነበረ ሲሉት እሱ ግን በፍጹም እኔ ምንም ያደረኳት ነገር የለም ነው ያለው ይሄ ነገር ተደብቆ እስከ መቼ የሚቀር መስሎት እንደሆነ ወደፊት እሱን አብረን የምናየው ይሆናል እንግዲህ ቲና ከዚህ ቤት እስከ ዛሬ ያደረገቻቸው ነገር ሁሉ ጥፋት እንደሆነ የካሌብን አባት ሄዳ ካሌብ መፍታት አልፈልግም ካሌብን አስታርቀኝ አንተም ይቅርታ አድርግልኝ ስትል እኔ ይቅርታ አድርጌልሻለሁ እኔ ይቅርታ አደረግኩልሽ ማለት ግን ካሌብ ይቅርታ ያደርግልሻል ማለት አይደለም በጣም ነው ያስቀየምሽው በጣም ነው ያስከፋሽው አንቺ እኮ ከእንግዲህ ወዲያ ሚስት አትሆኚውም ብሎ ሲላት እንዴ አባዬ አንተም ስትለው አዎ በደንብ አይቼሻለሁ ሚስት መሆን አትችይም ቤቱን እኮ ብሰጥሽ ኖሮ እኔ ሜዳ ላይ አውጥተሽ ጥለሽን ነበረ ስለዚህ አንቺ ለሱ የምትገቢ ሴት አይደለሽም ብለው ሲላት ቀስሟ ስበር ነበር ያለው ማለት ነው ገና ከዚህ የበለጠ እንግዲህ ብዙ ነገር እንደሚመጣ ደጋግመው እየነገሯት ነው እሱ ግን ምንም አልመሰለውም አልገባውም እንግዲህ ዳኒ በሰው ቤት እየተመላለሰ እሷስ እንደረገዱ ሚስት ናት እሱ ይሄ ውሽማ ሆኖ በዚህ ልክ መመላለስ ሰው ቤት ተገቢ ነው ብያለንም እንግዲህ ቲና ሳሊሳካላት ሲቀር ተንስታ ወጥታ ነበረ ትሁት ጋር ሄዳ አንዳንድ ነገር ልትቀባጠር ስትል እንዳትቀባጠር እዚህ ከቆየሽ ሌላ ነገር ነው የሚፈጠረው ስትላት እሷም እሺ ብላ ነበር የወጣችው ካሌብ ክላሱ ሆኖ እያነበበ ባለበት ሰዓት አልፈታህም ስትለው ተይው አትፍቺ ሲላት እንድፈታ ከፈለክ ገንዘብ ስጠኝ በገንዘብ እንደራደር ስትል ምን ያክል ነው የምሰጥሽ የፈለግሽውን ጠይቂ ብሎ ሲላት 4 ስትል ምን 400,000 ብር ሲላት አይደለም 400,000 አይደለም 4 ሚሊዮን ስትል ቆይ እናንተ ከዚህ ቁጥር ውጭ ሌላ አታውቁም እንዴ ሌላ የላቸው ምናምን ብሎ ነበረ አከላፍታ ወጣት እንዳውም አትፍቺ ችግር የለውም እዚሁ ተቀምጠሽ በላይሽ ላይ ሳመጣብሽ ያኔ ወደሽ ሳይሆን በግድሽ ተፈችኛለሽ ባትፈቺ ተይው ብሏት ነበረ እየሄደው እንግዲህ ዳኒ አሁን ሰዓት ላይ ያለ ኤደን ሁሉ ነገር ጨለማ ሆኖበታል ከቲና ጋርም ያለው ለጊዜው ነው እንጂ በጣም ከብዶታል እያስመሰለ ነው ያለው ቲና አሁንም ቢሆን ተስፋ አልቆረጠችም ተመልሳ እንደምትበቀላቸውና በቀል እንደምታደርስባቸው ነግረዋለች እሱም እኔ እዚህ መካከል አልገባም ብሎ ሲላት አንተ አትግባ ብቻ እኔን አትራቀኝ ምክንያቱም አንተ ተራቀኝ አቅሜ ይደክማል አንተ ስትኖር ግን ከጎኔ ሁሉ ነገሬ ይሞላል እና እባክህን አትራቀኝ እኔ
ምንም አድርግ አልልህም፣ ግን ከጎን ያትራቅ ስትለው እሱም እሺ አርቅሽም፣ ግን የምታደርጊውን ነገር በሂደት አድርጊ አትቸኩይ ምናምን ሲላት እሺ ነበር ያለችው። እንደምትወደው ደግማ ይህን ሁሉም አደርገው እኔ ለአንተ ብዬ ነው ለማንም ብዬ አይደለም ምናምን ስትለው እሱም አውቃለሁኝ ብሏት ነበረ። እውነት ይሄ ነገር ይሳካላታል? በድጋሚ በፍጹም የማይሳካላት ነው። ትሁት የካሌብን ልብስ እያጣጠፈች በነበረበት ሰዓት ክላስ ገብታ ቆይ እዚህ ክላስ መመላለስ አላበዛሽም ወይ ብላ ስትላት እኔ እኮ ከአሁን በኋላ እንደፈለኩ መግባት እችላለሁ፣ አንቺ ነሽ እንጂ እዚህ ክላስ መግባት የማትችይው ብላ ስትላት እኔ እኮ ሚስቱ ነኝ፣ አንቺ እኮ ገረድ ነሽ ስትላት ገረድም ብሆን እኔ የመግባት መብት አለኝ፣ አንቺ ግን የመግባት መብት የለሽም፣ አሁን ከዚህ ትወጫለሽ አትወጭም ስትላት ቆይ አንቺ እንደዚህ የምትሆኙ ምናምን ስትላት ነገርኩሽ መቼም የወሽማሽንና የአንቺን ልብስ አላጥበም ስትላት ምን ችግር አለው ብታጥቢ የኛንስ ነበር ያለቻት። እሱ ሲያምርሽ ይቀራል መቼም ቢሆን የእናንተን ልብስ አላጥብም አልነካም ነበር ያለቻት። እንግዲህ እንደዛ ብላት ወጥታ ነበረ። ካሌብም አባትየውም ሁላቸውም ሲያከለፋፍቷት ኪችን ሂዳ በምን አይነት ድግምት ነው ባሌን እንደዚህ ያደረግሽብኝ ብላ ስትላት የትኛውን ባልሽ ውሽማሽን ወይስ ባልሽን ስትላት ነበረ። ያው እንግዲህ ሁሉንም ነገር ስለምታውቅ ትሁት እሷን ማሞኘትም ሆነ ማታለልም በጣም ከባድ ነው። ነገሮቹን ሁሉ በደንብ ጠንቅቃ ታውቃቸዋለች። በእሷ ቤት አሁን ካሌብም የማያውቅንን ይመስላት አይደለም ትሁት፣ ካሌብ ራሱ ሁሉን ነገር አውቋል። ቲናና ዳኒ ወደ ውጭ ወጥተው በነበረበት ሰዓት እያወሩ ምናምን ባለበት ሰዓት በጣም ከብዶትና ደብሮት ነበረ ዳኒ። እንደ አጋጣሚ ከቲና ጋር ተለያይተው ብቻውን ሲመጣ ካሌብን ሲያገኘው ካሌብ ምን ነው በጠራራ ሲለው አረ ጠራራ አይደለም ዳመና እኮ ነው አይታይህም እንዴ ብሎ ነበር። ምን ነው ኤደንን አላገኘሃትም እንዴ ሲለው አረ የት አሁን እኮ በዚህ ወደ ላይ ስትሄድ አየኋት ሲለው እውነትህን ነው ሲል አዎ ሲል ተከትሎ ርጦ ነበረ። ነገር ግን ሊያገኛት አልቻለም። ካሌብም ወደ ቤት አልገባም ውጭ ላይ ሆኖ ነበረ እና ቆይ በዚህ ፍጥነት ግን የት ገብታ ነው ላገኛት አልቻልኩም እኮ ምናምን ብሎ ሲለው አላውቅም እሱን ቆይ ግን እናንተ ምናምን ብሎ ማለት ለእናንተ ትደውላለች እኔ ጋር ግን አትደውልም ስልኳም ዝግ ነው ምናምን እያለ ሲል ነበረ ዳኒ። ካሌብን ብድግ አድርጎ ምናልባች እኔ ላይ አይኗን ጥላ ይሆናል በተደጋጋሚ እኔ ጋር የምትደውለው እኔ ጋር አንተ የተዎች ምናልባች ተስፋ ቆርጣብህ ይሆናል ብሎ ሲለው በእኔ መቼም ቢሆን ተስፋ አትቆርጥም ኤዱ ሲል እሱን አላውቅም ብሎ ወጥሮት ነበር የገባው። ቆይ ግን ካሌብ ምን ማድረግህ ነው ምን እያልክ ነው ብሎ ሲለውን እኔ በኤደን ማንም ሰው እንዲመጣብኝ አልፈልግም ኤደንን በጣም ነው መወዳት ብሎ ሲል እንደ አጋጣሚ ሳላ ላይ ትሁትና አባትዬ ሆኖ የዳኒ ነገር በጣም እንዳስገረማትና ነገሮችን ሁሉ እየደረሰበት እንደሆነ በተደጋጋሚ ጥያቄ ያበዛ እንደሆነ ነግራቸው ነበረ። ግን ቢሆን እሳቸውም ቃል እንዳድርጉት ነበር። እኔ ከእነሱ ጋር ውጡ አትውጡ ብዬ አልከራከርም፣ በራሳቸው ጊዜ ይወጣሉ ታያቸው ነበር ያሏት። እንግዲህ በዛን ሰዓት እንደዚህ አውርተው በተለያዩ ሰዓት ቀጠል ብሎ ካሌብ ገብቶ ነበረ። ካሌብ ከገባ በኋላ ሲሳሳቁና ሲዋሩ ሲጫወቱ ነበር። በቃ ሁሉንም ነገር እኮ አጋባህብኝ እንዴት ሳቃጥለው ደስ ይላል ምናምን ሲል አባትየውም ጎበዝ እንኳን እንደዚህ አደረግ፣ ለእነሱ መድኃኒታቸው ይሄ ነው፣ ከዚህም በላይ ገና እናቃጥላቸዋለን እየተባባሉ የተሳሳቁ ነበር። እሱ የሰው ሚስት ሲያባልግ ምንም ያልመሰለውን ገና ለገናው ኤደን ጠፋች ብሎ እኮ አበደ ሊያብድ ነው ምናምን ብሎ ሲል ዳኒ በር ላይ ሲመጣ ይህንን እያወሩ ብቅ ሲል በጣም ነበረ ዳኒ የተሰማው ማለት ነው። ቆይ ምንም ማድረጋችሁ ነው አባዬ? አንተ ትልቅ ሰው አይደለህ እንዴ? እንዴት ከአንተ ይሄን እኔ ካንተ ይሄን ጠብቄ አልነበረም። ጭራሽ አስታርቀኝ ብዬ ስልህ አንተው ነህ ከኔ ያረካት እያለ ሲጮህ ካሌብ ማነው አሁን እዚህ ቤት ጮህ ብሎ የፈቀደልህ? የለም ይህንን ቤት ለቀህ ትወጣለህ፣ ገና ጉድህን
እያንዳንዱ እነግራታለሁ። ሁሉንም ነገር የማላውቅ እንዳይመስልህ በዝርዝር እነግርሃለሁ። ይህንን ቤት ለቀህ ከወጣህ ትወጣለህ ብሎ ሲለው አንተ ልታስወጣኝ አትችልም፣ ካስወጣኝም አባዬ ነው ሲል አባትየውም እንግዲህ ይሄ ቤት ከኔ አልፎ የካሌብ ቤት ነው የማስወጣት መብት አለው ብሎ ሲል አባዬ አንተን ብሎ ነበረ ደንግጦ የቆመው። እንግዲህ ዳኒ በገዛ እጁ ፍቅረኛውን አምጥቶ አስተዋውቆት ነበር። ሁላቸውንም በገዛ እጁ አጣት። ምናልባሽ እነሱ ጋር አምጥቶ ባያስተዋውቃት ኖሮ ይህ ነገር ባልተፈጠረ ነበር። በጣም ያሳዝናል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያደርግልን። ዞሮ መግቢያችን መመለሻችን ሀገራችን ነውና ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ፣ መልካም ጊዜ ይሁንላችሁ።